ይስጥልኝ ውድ የጀንበር ሚዲያ ተከታዮች እንደተለመደው አዳዲስና ወቅታዊ መረጃ ይዘን መተናል። አብራችሁን ቆዩ። በቅድሚያ ርዕሰ ዜና። ከፌደራል መንግስት ጋር ውጥረት ውስጥ የገባው ህወሓት የፕሪቶሪያው ግጭት ማቆም ስምምነት ሙሉ በሙሉ መፍረሱን በይፋ አውጇል። 48 ኤርትራውያን በደቡብ ኢትዮጵያ በቁጥጥር ስር ዋሉ። በትግራይ ክልል የባንክ ዕዳ ያለባቸው ንብረቶች በሐራጅ እንዳይሸጡ ትዕዛዝ ተሰጠ። የእስራኤል አየር መከላከያ እየተፈተነ ነው። በአሜሪካ እስራኤልና በኢራን መካከል እየተባባሰ የመጣው ጦርነት የዓለም የነዳጅ ገበያ ከፍተኛ ስጋት ውስጥ ከቶታል። ለቀጣይ አዳዲስ መረጃ ለማግኘት ላይክ፣ ሰብስክራይብ እና ሼር ማድረግ አይርሱ። ርዕሰ ዜናን በማስቀደም ጀምረናል። አሁን ደግሞ ወደ ዝርዝሩ። ከፌደራል መንግስት ጋር ውጥረት ውስጥ የገባው ህወሓት የፕሪቶሪያው ግጭት ማቆም ስምምነት ሙሉ በሙሉ መፍረሱን በይፋ አውጇል። የህወሓት ቃል አቀባይ አቶ ሚካኤል አስገዶም ለቡድኑ ልሳን ወይም በሰጡት አዲስ ቃለ መጠየቅ የፕሪቶሪያው ስምምነት ሙሉ በሙሉ ፈርሷል ብለዋል። ቃል አቀባዩ የፕሪቶሪያው ስምምነት 100% ፈርሷል በማለት በይፋ የተናገሩ ሲሆን ህወሓት የስምምነቱን ህልውና እንደማይቀበልም አረጋግጠዋል። ህወሓት የፌደራል መንግስት ዳግም ዘር ማጥፋት አውጆብኛል በማለት መከተላለው ጦርነት የተዘጋጀ መሆኑን የገለጸ ነው። ቃል አቀባዩም በቃለ መጠይቃቸው የህልውና ጉዳይ ነው ካሉት መከተ ተቃራኒ ቆመዋል ያላቸው የቡድኑን ተቃዋሚዎች የብሔር ክህደት እንደመፈጸም ይቆጠራል ሲሉ ወንጅለዋል። በታንቲ ብጣዕሚ ህዝብ ዓለሙን ዝግረመላ መሰረታዊ ጥንካሬ ናይ ህዝብ ትግራይ እውን ዝኾነት ተሓድነት ክትልዕልዕ ብኸባቢያውነት ክንበታተን ክንፈላለ ገይሮምና ቋን ስርዓት ብናይ ሓባር ቅልጽም ዝወፀ ህዝቢ ኣብ ከተማ ዘለኮ ብትራንስፈር ንሽተይ ይንቀሳቀሰለይ ኣብ ገጠር ዘሎ ህዝቢ እንታይ ይኾነሉ ያህሉ እኮ ይዘሉ መድሓኒት የለን ሰብ ሕክምና ከይዱ ሆስፒታል ከይዱ ሕክምና ይረክም ዘሎ ይመውት ኣሎ ሰላም ኢና እንደሊ ይብል ኣበይ ዘሎ ሰላም ውጭቡጥ ግን ስርዓት ብልጽግና ኣብ መላእ ኢትዮጵያ ዘሎ ሰራዊቱን ጋዕገጠሙን ናብ ትግራይ ዝኸተት ዘሎ 48 ኤርትራውያን በደቡብ ኢትዮጵያ በቁጥጥር ስር ዋሉ። ያለ ህጋዊ የጉዞ ሰነድ ወደ ኢትዮጵያ በመግባት የሌሊት ሽፋን በመጠቀም በደረቅ ጭነት ተሽከርካሪ ከሀገር ለመውጣት በመጓዝ ላይ የነበሩ 48 ኤርትራውያን ወጣቶች በቁጥጥር ስር መዋላቸው የደቡብ ኦሞ ዞን ፖሊስ አስታውቋል። ከሌሊቱ 9 ሰዓት ላይ አይሱዚ ተብሎ በሚጠራ መለስተኛ የደረቅ ጭነት ተሽከርካሪ ተደብቀው ሲጓዙ በደረሰ ጥቆማ በቁጥጥር ስር መዋላቸው የገለጸው ፖሊስ ግለሰቦቹ በርካታ ክልሎችን ዞኖችና ወረዳዎችን አቋርጠው ኦሞ መድረሳቸው አመላክቷል። በኤርትራ ከቅርብ ጊዜ ወዲህ ወጣቶች አስገዳጅ የሆነውን ብሔራዊ ግዳጅ በመሸሽ ባገኙት አቅጣጫ ሁሉ በስፋት በመሰደድ ላይ መሆናቸው የሚታወስ ሲሆን በአሁኑ ወቅት በሀገሪቱ ያለው የፖለቲካ ውጥረት ዜጎች አማራጭ ፍለጋ ወደ ጎረቤት ሀገራት እንዲሰደዱ ዋነኛ ምክንያት ሆኗል። እነዚሁ በቁጥጥር ስር የዋሉት 48 ወጣቶችን በሀገሪቱ ያለው ሁኔታ በመሸሽ ለተሻለ ህይወት ለመሰደድ የሞከሩ መሆናቸው ተገልጿል። ተጠርጣሪዎቹ ቀጣይ መዳረሻቸው ኬንያ በማድረግ ወደ ድንበር በመጠጋው የደቡብ ኦሞ ዞን ከተማ ላይ በቁጥጥር ስር ውለው ምርመራ እየተካሄደባቸው ይገኛል። በትግራይ ክልል የባንክ ዕዳ ያለባቸው ንብረቶች በሐራጅ እንዳይሸጡ ትዕዛዝ ተሰጠ። ከጦርነቱ በፊት ከባንኮች ለተወሰደ ብድር መመለሻ ተብሎ በዋስትና ኮላቴራል የተያዘ ማንኛውም የማይንቀሳቀስ ንብረት በሐራጅ ወደ ሶስተኛ ወገን እንዳይተላለፍ በትግራይ ጊዜያዊ አስተዳደር ትዕዛዝ ተሰጠ። ይህ ትዕዛዝ የሚቆይበት የተወሰነ የጊዜ ገደብ አልተቀመጠለትም። ትዕዛዙ የተላለፈው በጊዜያዊ አስተዳደሩ ፕሬዝዳንት ሌተር ጀነራል ታደሰ ወረደ ተፈርሞ መጋቢት 10 ቀን 2018 ዓ.ም በተጻፈ ደብዳቤ ነው። ደብዳቤው ለክልሉ ከተማና ኮንስትራክሽን ቢሮ የተመራ ሲሆን ለክልሉ ከፍተኛ ፍርድ ቤት፣ ለፍትህ ቢሮና ለፖሊስ በግልባጭ እንዲያውቁ ተደርጓል። የትግራይ የንግድ ማህበረሰብ ከጦርነቱ በፊት ከባንኮች የወሰዱት ብድር መመለስ አቅቷቸው በከባድ ችግር ውስጥ እንደሚገኙም ይታወቃል። ይህ ሆኖ ያለ የወሰዱት ብድርና ወለድ እንዲመልሱ ካልከፈሉ ደግሞ የተበዳሪዎች ሀብት በሐራጅ እንዲሸጥ ከባንኮች የቀረበ
ጥያቄ መኖሩን ከአቤቱታዎች መገንዘብ ችለናል። ስለሆነም የተወሰደው ብድር እንዴት መመለስ እንደሚገባ ከሚመለከታቸው አካላት መግባባት ተደርሶበት መፍትሄ እስኪበጅለት ድረስ በባንኮች ለብድር መመለሻ ተብሎ የተያዘ ኮላቴራል የማይንቀሳቀስ ንብረት በሐራጅ ወደ ሶስተኛ ወገን የሚደረግ ዝውውር እንዲቆም በትግራይ የሚገኙ ማዘጋጃ ቤቶች እንዲያውቁት መመሪያ እንዲሰጥና ክትትል እንዲደረግ አሳስባለሁ ይላል። በአሜሪካ እስራኤልና በኢራን መካከል እየተባባሰ የመጣው ጦርነት የዓለምን የነዳጅ ገበያ ከፍተኛ ስጋት ውስጥ እንደከተተው ሲሆን የነዳጅ ዋጋ ካለፉት 4 ዓመታት ወዲህ ታይቶ የማይታወቅ ጭማሪ ሊያሳይ እንደሚችል ተገምቷል። ፕሬዝዳንት ዶናልድ ትራምፕ በሆርሙዝ ሰርጥ በ48 ሰዓታት ውስጥ ሙሉ በሙሉ ካልተከፈተ የኢራን የኃይል ማመንጫ ጣቢያዎች እንደሚደበድቡ መዛታቸው ተከትሎ የብሬንት ድፍድፍ ነዳጅ ዋጋ በበርሚል $112.19 ደርሷል። ኢራን ጥቃት የሚፈጸምባት ከሆነ በምላሹ በመካከለኛው ምስራቅ የሚገኙና ከአሜሪካ ጋር ግንኙነት ያላቸው የኃይልና የውሃ መጣሪያ ተቋማት ላይ ጥቃት እንደምትሰነዝር አስጠንቅቃታለች። ይህም በቀጠናው የሚገኙ እንደ ሳውዲ አረቢያና የተባበሩት አረብ ኤምሬትስ ያሉ ሀገራት የውሃና የኃይል አቅርቦት ላይ ከፍተኛ አደጋ ሊደቅ እንደሚችል ተመላክቷል። ተንታኞች እንደሚሉት ከሆነ የትራምፕ ማስጠንቀቂያ በገበያው ላይ ከፍተኛ አለመረጋጋት ፈጥሯል። እስካሁን በዘለቀው የ22 ቀናት ጦርነት የሆርሙዝ ሰርጥ መዘጋት 440 ሚሊዮን በርሚል የሚጠጋ የነዳጅ አቅርቦት ከዓለም ገበያ እንዲጠፋ ያደረገ ሲሆን የዓለም አቀፍ የኢነርጂ ኤጀንሲ IEA አቅርቦትን ወደ ነበረበት ለመመለስ እስከ 6 ወራት ሊፈጅ እንደሚችል አስታውቋል። በተያያዘ ዜና የእስራኤል አየር መከላከያ የተፈተነ ነው። ኢራን ወደ እስራኤል የምትተኩሰው ሚሳኤል በውስጡ ተጨማሪ ቦምቦች የያዘ በመሆኑ ለእስራኤል አየር መቃወሚያ ፈተና ሆኗል። ይህ ኢራን በትናንትናው ዕለት ወደ እስራኤል የተኮሰችው ነው።